እሺ ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን አላችሁ? እግዚአብሔር ይመስገን እኔ እጅግ በጣም ደህና ነኝ። ዛሬ እንግዲህ በአንድ አዲስ ነገር መጥቻለሁ። በጣም እንደምትወዱት ተስፋ አደርጋለሁ። እንግዲህ ውድ ባለቤቴ ያው በጣም ቅናተኛ ናት። እናንተም እኔም በመክራትም ያው እንግዲህ ቅናት ተፈጥሮ ነውና ትንሽ ይረብሻል። በባለፈው ቪዲዮ እንዳያችሁት እንግዲህ ሰራተኛ ካልቀጠርክልኝ አይሆንም፣ አንተም ክችን ውስጥ አትገባም ምናምን ብላኛለች። እንግዲህ ያው ግድ ነው ነፍሰ ጡር ሴትን መረዳት፣ በተለይ ሴት ልጅን መረዳት ያው ግድ ስለሚል ዛሬ እንግዲህ እንደምታዩት ያው አንዲት አጋዥ ነው የሚባለው አይደለ? አጋዥ ያው የሆነ ጊዜ አስታውሳለሁ አጋዥ ነው የሚባለው እያላችሁኝ ነበረ። አንዲት አጋዥ አምጥቻለሁ እና አጋጣሚ ያው አሁን ሰው እንትን ስላመጣልኝ አልሰማችም። እንደሚቀጠር ነው እንጂ ዛሬ እንደምትመጣ ስላልሰማች ዝም ያጋጣሚ ሰርፕራይዝ ላደርጋት ስመጣ ቤት የለች እና ምን አይዲያ መጣልኝ መሰላችሁ? እንግዲህ ያው አይታው ማጠቀው ነገር ነው። እሷ ወደ ቤት ስገባ ከአጋዧ ጋር ቁጭ ብዬ ነው የምጠብቃትና ቅናተኛዋ ባለቤቴ ወይም ቅናተኛዋ መሲ ደግሞ እንግዲህ ምን እንደሚሰማት በጋራ እናያለን። ከዛ በኋላ ምናምን ካፈጠጠችም ወይ የሆነ ነገር ካለችም እንግዲህ በጋራ እናያለን። እዛ በኋላ ነው መነግራት ምን እንደተሰማት ካየን በኋላ ያው በጋራ አጋዣችን እንደሆነች ከዚህ በኋላ የምታረስሽ የምታግዝሽ እቺ እህታችን ናት ብዬ አስተዋውቃታለሁ ማለት ነው በእናንተ ፊት። ግን ልክ ስገባ አብረን ሶፋው ላይ ቁጭ ብለን ስንጠብቃት ምን አይነት ስሜት ሊኖር ይችላል የሚለውን ነገር በጋራ እናያለን ማለት ነው። የተደበቀ ካሜራ ነው እንግዲህ እዚህ ፍሪጁ አካባቢ ደበቅ አድርጌዋለሁ። እንደመጣች እኛን እንጂ ካሜራው ላይ ትኩረት አታረግም ማለት ነው። እንግዲህ እንደምን አለሽ? ደህና ነሽ? እንዴት ነው ተመችቶሻል ቤቱ? መልካም እናርጋት ብዬ አስባለሁ። ከካሜራ በስተጀርባ አንቺን አስፈቅድሻለሁ። ደሽልኛል አይደል? ተመልካቾች ሰው ብዬ ምናልባት አብረን ቁጭ ብለን ስንጠብቃት ምን ይሰማታል የሚለውን ነገር በጋራ እናያለን ማለት ነው። ያው እንግዲህ የሚዲያ ሰው አንዳንዴ ካሜራ ላይ ልትገቢ ትችያለሽ፣ አይደብርሽም አይደል? ስለዚህ ተመልካቾቻችን እንግዲህ ከውድ አጋዣችን ጋር ኮሚኒኬት አድርጌ ተመልሻለሁ ማለት ነው። ካሜራውን ፖዝ አድርገውና ልክ ስትመጣ ስለምደውል የውጭ በር ስለተዘጋ ስታንኳኳ አስጀምረውና የሚሆነውን ነገር በጋራ እናያለን ማለት ነው። የትም እንዳትሄዱ እስከ መጨረሻው ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን። ይህ ኢትዮ ብርሃን ሚዲያ ነው። እንግዲህ ተመልካቾቻችን ቀደም ሲል እንደነገርኳችሁ መሲ እየመጣች ነው። ቅርብ ቦታ ደርሳለች። ካሜራውን አስጀምረዋለሁ። ያው የኮንዶሚኒየም ቤት እንደምታውቁት ዝግ ነው። በሩ ዘግቼዋለሁ። ስታንኳኳ ከፍትላታለሁ ማለት ነው እና ከዛ በኋላ የሚፈጠረውን ታያላችሁ ማለት ነው። እንዳትነቃ ማለት ነው። ስታውቁ እንዳትነቃ ይደበቅ። ይሄ ከሆነ ትነቃለች ማለት ነው። ምክንያቱም እንትን እያልን ስለሆነ ትነቃለች። ስለዚህ እንደዚህ አድርገን እንደዚህ ቁጭ ብለን እያወራን ምናምን ፍቅረኛ መስልን ነው የምንጠብቃት። እሺ አይዞሽ፣ አትደንግጬ፣ ፍሪ ሆነሽ ነው እንትን ማለት ያለብሽ። ፍሪ ሁኚ በቃ። እየመጣች ነው ተመልካቾች፣ የትም እንዳትሄዱ ብለናል። ስታንኳኳ ከፍታ አቤት እናቴ ደህና ዋላችሁ? እግዚአብሔር ይመስገን። ምን ነው ሰው መጥቷል ምናምን እኮ ይባላል። በርበሩ እንደው ሳምዘሎ ነው በሩን ለመዝጋት እኮ እራሱ እንትን አለሽ። ያስቃል። ሰው መጥቷል ነይ ተብሎ እኮ ይባላል። እንደዚህ እኔ ያህል ስንት ሰዓት አለ ደውል። አንቺ እራሱ እኮ ስትወጪ እኮ ወጥቻለሁ ምናምን ማለት ነበር። ስትመጣ ደውለህ ነው የምትመጣ። የትም አትሄጂም ብዬሽ ነው
አይ እንግዳ ናት ይዘህ የመጣኸው ወይስ ምንድን ነው? ምሳ ባይኖርስ ከቤት ሰው ምሳ አለ ወይ እንግዳ ይዤ እየመጣሁ ይባላል እኮ። ችግር አለው ባለ ምን እንግዳም ቢሆን የተገኘውን ይበላል። ምን ችግር አለው? አይ ነው ደረስኩብህ ሳታስብ መሰለኝ። ምን ደረስኩብህ መሰለኝ? ደረስሽብኝ? አዎ። አይ እሺ በቃ ቅናትሽ አለቀቀሽም እና ብቻህን መሆን ፈልገህ ነው ታዲያ? ማለት ምን ማለት ምንድን ነው? ብቻ መሆን ፈልገህ ነው አልሽ። እኔ ቤት አንቺ መሄድሽን አውቃለሁ። ነግረሽኛል። ከቤት ወጥቻለሁ ብለሽኛል። ማለት ምን ብዬሽ ነው የምልህ? ብቻ መሆን ፈልገህ ነው የምትይኝ ታዲያ? ሳትናገር የመጣኸው ነው አይደለም? ቤት አለሽ ብዬሽ ነው የመጣሁት። ስለዚህ አንቺ ነሽ ወጥቻለሁ ማለት ያለብሽ። መንቀሳቀስ አልችልም እኮ እኔ ብቻዬን መሆን ብፈልግ እኮ አንቺ መኖር አለመኖርሽ እኔ እንትን ብያለሁ። እኔ የት እሄዳለሁ እኮ እኔ የትም አትሄጂም ብዬሽ ነው። የትም አትሄጂም ብዬሽ ነው ጥሪ መቼም አንተ ሌላ ቦታ ትሄዳለህ ብላ ትጠራጠራለህ እኮ። እንደዛ ብዬሽ ነው እኔም የመጣሁት አልኩሽ። እንደዚህ እየተጨቃጨቅሽ ነው። እንደዚህ መቅናት ትቻለሁ ብለሽ ነበር። ብቻህን ይዘህ ቁጭ ስትል መቅናት ትቻለህ ይባል ነው። ቤት እኮ ነው ይዘቁት ወይ አልጋ ቤትም እንትን ቁጭ አለ። ቤት እዚህ ሶፋ ላይ እኮ ነው ቁጭ ብላ ይቆያል። ሳትነግረኝ ታዲያ እና ባልነግርሽም ችግር አለ? እኔ መጣሁ ነው ያልከኝ እኮ ሰውዬው መጣሁ። ለምሳሌ እኔ መጣሁኝ። ለምሳሌ ልንገርሽ እኔ መጣሁ አይደል? እንዴት አልፈልግም ማለት እኔ መጣሁ አይደል? በአጋጣሚ ሰው እንግዳ ቢመጣስ? እኔ ቤት ስመጣ እንግዳ ቢመጣስ? እኔ ከመጣሁ በኋላ እንግዳዋ መጣ ቢሆንስ? አንቺ እኮ አርቀሽ ማሰብ አለብሽ። ቤቱን እኮ ቆልፌ ሂጅ እኔም ቁልፍ እያለሁ አንተም ቁልፍ ይዘሃል እኮ እኔ ከመጣሁ በኋላ እንግዳ ቢመጣስ ነው የምልሽ። አንቺ አርቀሽ ማሰብ አለብሽ። በትዳር ውስጥ አርቀሽ ነው ማሰብ ያለብሽ። ለምሳሌ እኔ ቤት መጣሁ አይደል? ቤት ስመጣ አጋጣሚ ደግሞ እንግዳዋ ስትመጣስ እኔ ይዣት ባልመጣስ? አጋጣሚ እንግዳዋ አንተ እኔ አላውቃት አንተ ነህ እና ባታውቂያት ምን ችግር አለው? እኔ አንቺ ዘመድ ሁሉ አውቃለሁ እንዴ? አንቺ ጓደኛ ሁሉ አውቃለሁ እንዴ? ስለዚህ እኔ ደግሞ የኔን ዘመድ ወይም ደግሞ የኔን እንትን አታውቂም። ምንድነው ወደዛ ማለት ለማናደኝ ነው ቀጥታ ማለት ነው። ምን ሆነሽ ነው የምትናደጂው? እግዚአብሔር ቤት ምን ሆነሽ ነው የምትናደጂው? ወንድ ቢሆን አንተ ጋር ከተሉ ቢመጣ ችግር የለም። ሴት መምጣት የለባትም። እናትህ ማወቅ አለብኝ። ግዴታ ማወቅ አለብሽ። አዎ እንግዲህ ይዤ ልመጣ ነው ስትለኝ ሴት ነው ወንድ ነው ወይ ወንድ ወይ ሴት ብዬሽ ነው። ኧረ እባክሽ ሴት ነው ወንድ ነው ብዬሽ ማስፈቀድ አለብን አይደለም። እንደዛ ሳይሆን ያመጣኸው ወደ ትንሽ ጊዜ በቃ እንደዚህ አጭቃጭ ምን ማለት ነው? ማመታኝ በቃ ነው ሰጥቶኝ አይመታኝ ብለሽ ማለት ነው። አሁን ሳበዛው በጣም አንቺ እንግዳዋ እንኳን ማፈር አለብሽ እኮ። እንግዳ ከእሱ ጋር ነው የመጣሽ እና እንግዳ ሆነሽ ነው እንግዳ ሆነሽ ነው እንግዳ ሆነሽ ነው። በስመ አብ በስመ አብ ዘመድ ናት አይደለም? ዘመድ ናት ምንድን ናት? እንግዲህ እውነቴን ነው እንጂ ዘመዴም ትሁን ምን ትሁን እንግዲህ እግዚአብሔር እንግዳ ከመጣች መጣች ነው። አንቺ እንደዚህ ሌላ ነገር ማሰብ የለብሽም። እህቴ እንኳን ልትመጣ ነው። እህቴ ልትመጣ ነው ዛሬ እንደዚህ ያቡቴ ልትመጣ ነው። እንግዲህ እኮ የምነግርህ እንኳን አንተ እንደው አንቺ ግንኙነት የእውነት ምንድን ነሽ እናት? ቤተሰብ ምንድን ነሽ? ጠየቅሻትስ? ቤተሰብ ነሽ ወይስ ምንድን ነው? ምንድን ነው ብለሽ ጠየቅሻትስ? መጠየቅ ማለት ነው በቤት ኧረ እባክሽ እንዴ ዝም ብላችሁ ሰማት መልስልኝ። አንተ እንዴት ነው አንቺ ዝም ብለሽ ማለት ነው? አንተ አማሪ እንዴት ዝም ብለሽ ማለት ነው? ሰማት መልስልኝ። ፈርታየስ እንትን ብላ ይልቁን እንትን ምን ይምጣላችሁ ምናምን አትይም? ግብያለሽ ነው የሚበላ ነገር አምጪ ነበር ተናግሮኝ ለመጣ እንግዳ ነው ቁርስ ማቅረብ ያለብኝ እንዴ? ካልተናገረሽ ቁርስ አታቀርቢ? አዎ ምን ሆነ ፈራ እያስጨነቀቅላች እኮ አይ ቆታነሽ ነገር ማለት ነው። እስኪ አታስጠይኝ እንትን አድርጊ ያንሽና የሚበላ ነገር አምጪ። እሺ የለም ለምንድን ነው የማይኖረው? ምሳ እኮ ነው የመጣው እና እኔም አይሆንልኝም መስራት እነሽ አምጪ የሚበላ አንተ ሰራተኛ ነኝ ሳሳፈታው ይዛት ይመጣ እንዴ
ተናደሽው እና ምን አስፈራት? ዘመድ ተሆነ ምን አስፈራት? የስቢቶ ተንቀጥቅጣ ሆነ ቀምራይት ያዝች እና እንግዲህ ስለሆነ ነው። አንቺ ደግሞ እንትን እያልሽ ነው። ሻርፖ ሁላ ምን አስፈራት? ይበላታምጭ ነው ይበላታምጭ። እሺ ወደዛ ወደ ጓዳ እንባና እንነጋገር። እንነጋገር እዛው ነው የኔና አንቺ እስኪ እንትን አትበል። የኔና ምን ሰው ይዞ እንዲሄድ ይፈልጋል። ምን ማወቅ ፈልግ እዛ ሆኜ ነው ልሽ እስኪ ከዛ እናውራሽ ልንገርሽ እስኪ አንቺ እስኪ ደውቃ ታፊቷ ምትደብቀው ነገር ካለ ነገር ምን ነው ከፊቷ የምታወሪው? ላውራሽ ነው ቤተሰብ ነኝ እህቴ እንዴት ነሽ ባለቤት እህቴ ዳ ነው ምን ተነስታ መታወቀኝ ደህና ዋላችሁ ስል እንኳን ዝም ነው ያለው። ድንግጥ ነው ያለው። አንቺ ራሱ እንትን በስመ አብ ምን አትባለሽ? እሺ ሰው ሲገባ በስመ አብ ወልድ መንፈስ ይባላል። የለኝም አንተ ብቻ ነው የጠበቅኩት። እና ታዲያ በቃ ሰው እንግዳ ቁጭ ብሎ ቢኖርስ ምን ችግር አለው? እንዴት ምንድን ነው የማይባለው? ምንድን ነው የማይባለው? ሳይነገር አንተ ተንኮል ስታስብ ነው እንደዚህ የምታደርግ ሳትነግረኝ መታጠቁ። ስለዚህ በቃ ተንኮል አስቤ ነው ከእሷ ጋር እንትን እያልን ቆየን። ምን ሆነ ነው ፈርታየው እውነትን እኮ ልዛፍ ሄደ ነው ይፈርታ ማን ከፈተሽኝ እኮ ነው ቤተሰብ ነኝ ዝም ምንድን ነሽ ዝም ማን እናገር ይሄድልሃል ወጥቼ የት ነው ወጥሽ ልጅ የት ቤተሰብ ያለኝ ሰው ነው የት ነው ወጥሽ ደግሞ ገና ሳልወልድ እንዲህ ያለ ታመል መጣ ልጅ እየስቀመጥስ አይዋል ልጅቷ እንኳን ቢያንስ እንትን አትይም እንትን ማትናገር ምን አስፈራት ብዬሽ እኮ ነው የሰረቀ ምንድን ነው የሚባለው? ቢያንስ እኮ ልጅቷ እንኳን እንትን ማለት አለብሽ። ምን አይነቷ ነች? በእናትሽ በጣም ነው የምትገርሚው። እና ምንድን ነሽ ንገሪኝ። አንቺ አስቢት ፈርተሽ ከሆነ ምን ነሽ? ምን አስፈራት? ምን አስፈራት? ምን አስፈራት? ወይ ትምንጠይቃ አንተ ፈርታል እኮ ላበዝ በላይ ነው ያስቅ ዛሬ እዛው አልሰቅም ነበር እንዴ አንቺ ትሰማ ከሆነ አንተ እንዳንተ ምን አስደነገጣችሁ ነው የቆለጣችሁ እሷ እያልተናገረ ቤተሰብ ይዘን ሽነረጂ አፈልግም ታነሽ ወይ ለይቃነኝ ፖሊስ ጉልቻ ወይ ይሄን አመለዘሽ ነው እንዴት ነው እንትን የሚሆነው? በቃ ሰራተኛ ነው የመጣሁት። እኔ ባላውቃት ሰራተኛ አጋሽ ታድሊ ብለሽ በቃ መጣሁት። እቺን ሰራተኛ የምትሆን ማለት አይ ምን አሳፈራ ምን አስቆራ እና ግራውና አይብስ እንትን ላይ እንዴት ሰራተኛ አትፈልጊ ሰራተኛ እንዴት ሰራተኛ ነው የምትፈልጊው? እና አስነግርሻት እኮ ምን እሷ እያስነግርሻት ምን ችግር አለ ማትናገሪ ከሆንሽ የድሮ ጓደኛ ናት። እግዚአብሔር እውነቴን የደነገጠች በዛ ነው ፊት ይዘክ ክፉ ናት ቅናተኛ ናት እያልካድ የምትነግራቸው በዛ ነው አመታሽ ተይዛት ይመጣ እና ሰራተኛ ነኝ ምንሽ ማትናገሪ እና እንግዲህ እኮ ናት አንቺ ከመጀመሪያው ሰላም ማለት ትችላለሽ። ምን እንደዚህ ያስፈራ ተማት ይለነገጥ አራድነሽም ምንሽ እሱም ማየት አይንሽ አያፍርም። እኔን ግን ታፍኛለሽ ፈርኛለሽ። የሰረቀ ሰው ሌባ ያስታውቃል። ሲጀምር ታይም እስኪ ሌባ ተበናት እንደታናጅ እባክህ አልፈልግም ልጅ ሲጀምር እኔ እንደምትይው አይደለም። እኔ አልፈልግም ሰው እውነቱን ነገር አልፈልግም። እና አንተ አንዳለሽ ራስ ማብረህ እንደው አልፈልግም እንደዚህ አሁን አውቅሽ በማርካ የተቀመጠ ሰው ያላችሁ ነገር አለ እርግጠኛ ነኝ። አይደለም ቁጭ በይ አሁን እንግዲህ አንተም ትንሽ እንትን አታፍሪ አንተ እንዳታስመጣኝ ሆዴ አልፈልግም። ይዛት ሂድ እንዴት ቻይ ሰራተኛ ያልፈልግም ትጀምር ፈልግልኝ አልሽ እኮ አንቺ እኮ ነሽ ራሴ ላብሰልሽ ብለሽ አይደል? እኔ ጸባይሽ ነው አውቄ አይደለ? እኔ ራሴ ላብሰልሽ ብለሽ ነበር አይቻልም። ምን ያፋጥሻት እንግዲህ ምን አስፈራል? ኧረ እህትዬ ይቅርታ እኔ ለስራ ነው የመጣሁት። አንተ ብድግ እናንተ እያፋጥሻት ምን ታርግ እንግዲህ እኮ ነው። ኧረ እባክህ
በክብር ግዳ በላ ነገር አምጥና እዛ ቀስ ብለን እናወራለን። ስራ መፈለግ ከፈለግሽ ካሜራ ውስጥ ይቀርጽ ካሜራ ውስጥ ይቀርጽ የፈለገ እዩት። ውድ ተመልካቾች ምን ይላል? ፊቷን ቀረብ አድርጌ ማሳያቸው። ወድ ልቀቀኝ ልቀቀኝ ልቀቀኝ።